ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 11 2018 ዓመተ ምህረት ነው። የቪዲዮ ደርሳችሁ በሙሉ ሼር፣ ፖስት፣ ላይክ በማድረግ ተባባሩኝ፣ ፎሎም አድርጉት። ዛሬ የመጣሁበት ቪዲዮ ስለ ኢትዮ ቴሌኮም እና ስለ ኢትዮጵያ ንግድ ባንክ ነው። ሁለቱም ለአማራ ሕዝብ ጠላቶች ናቸው። ሁለቱም የአማራ ሕዝብ ጠላቶች ናቸው። ምክንያቱም ኢትዮ ቴሌኮም ጠቅላላ የአማራ ፋኖን ትግል ለመቀልበስ የአመራሮቻችንን ስልክ ከህገወጥ ለአገዛዙ አሳልፎ በመስጠትና የተነጋገሩትን ሪከርድ በማድረግ እጅግ የባንዳነት ስራ እየሰራ ያለ ድርጅት ነው። ከዛ ውጭ ደግሞ የኢትዮ ቴሌኮም ዋና ስራ አስኪያጅ ወይዘሮ ፍሬህይወት ታደሰ ደግሞ የአብይ ሁለተኛ ሚስቱ ቅምጡ የጭንገረዱ ናት። ስለዚህ በዚህ ምክንያት ለአገዛዙ የፋኖንና የፋኖን ትግል ለማንቋሸሽና እንትን ለማድረግ አገዛዙ የአመራሮችን የፋኖ አመራሮችን ማለት ነው የተነጋገሩትን ስልክ ጥሪ ምናምንም ያሉበትንም ቦታ በመጠቆም በድሮን እንዲመቱና የሚነጋገሩትን ሪከርድ እያደረገ ለአገዛዙ የሚሰጥ ድርጅት መሆኑን በደንብ ይታወቃል ብዬ አስባለሁኝ። ንግድ ባንክ ደግሞ የአማራ ህዝብ አጠቃላይ የአማራ ማህበረሰብ ሲታፈን ልክ አፋኞች እነ ሽመልስ አብዲሳና የሽመልስ አብዲሳ ገዳይ ቡድንና የአብይ አህመድ ገዳይ ቡድን የተዋቀረበት ልክ የአማራ ማህበረሰብ ከጓጽዮን እስከ አዲስ አበባ ባለው ታፍኖ ገቢ የሚደረግ በዚሁ ባንክ ነው፣ በንግድ ባንክ ማለት ነው። አሁን ወደ ስንቄ ባንክ ተዘዋውሯል ማለት ነው። ከዛ ውጭ ደግሞ የአማራ ባለሀብቶች ስንት ብር እንዳላቸው የንግድ ባንክ ቀጥታ ላገዛዙ እየተናገሩ የአማራ ባለሀብቶች እየታፈኑና ከንግድ ውጭ ወይም ከእንቅስቃሴ ውጭ እንዲደረጉ በተለያየ ምክንያት ኢንፎርሜሽን ለአገዛዙ ባለስልጣናት በመስጠት የአማራ ባለሀብቶች ወደ ፍጹም ድህነት እንዲወርዱ እያደረገ ነው ማለት ነው። ከዛ ውጭ ደግሞ እንዲሁ እንዳልኳችሁ የንግድ ባንክ የአማራ ማህበረሰብ ከ1000 ብር በላይ እንዳያወጣ፣ እንግዲህ ይሄ አማራ ክልል ብቻ ላይ የሚተገበር ነው ማለት ነው። ከ1000 ብር በላይ እንዳያወጣ ይሄው ንግድ ባንክ የሚባል ቆሻሻ ድርጅት የአማራ ማህበረሰብን እየበደለ ይገኛል ማለት ነው። ስለዚህ እነዚህ ሁለቱ ድርጅቶች ኢትዮ ቴሌኮም እና ኢትዮጵያ ንግድ ባንክ በአንድም በሉት በተዘዋዋሪ ምክንያት የአማራ ህዝብ ጠላቶች ናቸው፣ ንግድ ባንክና ኢትዮጵያ ቴሌኮም ማለት ነው። ስለዚህ ምን ማድረግ አለብን የሚለው ነው መነጋገር ያለብን። እንዳልኳችሁ ንግድ ባንክ በተለያየ መልኩ የአማራን ህዝብ እየጨቆነ ነው። የራሳቸውን ብር አውጥተው እንዳይወስዱ ከ1000 ብር በላይ አልሰጥም እያለ ከዛ ውጭ ደግሞ የአማራ ማህበረሰቦች ስንት ብር እንዳላቸው እየነገረ ለአገዛዙ የስልጣን ኪስ ማድለቢያ እንዲሆኑ አድርጓል ማለት ነው። ስለዚህ ምን ማድረግ አለብን የሚለው ንግድ ባንክ መተው፣ የአማራ ማህበረሰብ ንግድ ባንክ መጠቀሙን መተው። ሌሎች ባንኮች አሉ፣ እነ ቡና አሉ፣ የአማራ ባንክ አለ፣ አባይ ባንክ አለ፣ ሌሎችም በርከት ያሉ የግል ባንኮች አሉ። በነዛ በመጠቀም ንግድ ባንክን ከጨዋታ ውጭ ማድረግ ይቻላል ማለት ነው። ከዛ ውጭ ደግሞ ኢትዮ ቴሌኮም የተባለ በተለይ የአማራ ማህበረሰብና የአማራን ትግል የሚደግፍ በሙሉ ሳፋሪኮም ማውጣት መቻል አለበት ከዛሬ ጀምረ ማለት ነው። አንደኛ አገዛዙ በየሄደበት ኔትወርክ እየዘጋ ነው። በተለይ በአማራ ክልል ሌላ ሙያ የለውም፣ ኔትወርክ እየዘጋ ነው። ኢትዮ ቴሌኮም ማነው ሳፋሪኮም ደግሞ የኬንያ ድርጅት መሆኑ ይታወቃል። ስለዚህ የንግድ ድርጅት ነው፣ ውል ይዞ ነው የገባ። ኢትዮ ቴሌኮም መዝጋት አይችልም ይሄንን። ስለዚህ አጠቃላይ የአማራ ማህበረሰብ የሆናችሁ እና የአማራን ትግል የምትደግፉ ሁላችሁ ኢትዮ ቴሌኮምን ያለዛችሁ ሲሙን ትታችሁ አጠቃላይ ሳፋሪኮም አውጥታችሁ እንድትጠቀሙ አደራ ነው የምላችሁ፣ የአማራ ማህበረሰብ ይሆናችሁ። ይሄ ሁለት ጥቅም አለው። በተለይ ለፋኖች ኢትዮ ቴሌኮም ተጠቀሙ። ሳፋሪኮም ተጠቀሙ። ኢትዮ ቴሌኮም ያለውን ሲማችሁን እያወጣችሁ ጣሉ። አንደኛ ኔትወርክ ይዘጋል፣ ሁለተኛ ያላችሁበትን አቅጣጫ ኢትዮ ቴሌኮም እንዳልኳችሁ ወይዘሮ ፍሬህይወት ወይዘሪት ናት። እሷ ያለበትን የአመራሮች ያሉበትን ሪከርድ እያደረገች ቦታውን እያደረገች በድሮን እንድትመቱና የተነጋገራችሁትን ቅጂ ለአገዛዙ እንዲደርስ እያደረገች ስለሆነ ማለት ነው። እቺ ፍሬህይወት የአብይ እንዳልኳችሁ የአብይ ሁለተኛ ሚስቱ ናት፣ ቅምጡ ናት። እውነቴን ነው የምላችሁ፣ ቀልድ እንዳይመስላችሁ። ስለዚህ በሁለት አይነት መልኩ ጥቅም እናገኝለታለን ማለት ነው። ስለዚህ ሳፋሪኮም አውጡ፣ በሳፋሪኮም ተጠቀሙ። በተለይ አማራና የአማራ ልጆች፣ የአማራ ደጋፊ፣ የአማራ ትግል ደጋፊ ሆናችሁ ሳፋሪኮም አውጡ፣ ኔትወርኩም እንዳይዘጋባችሁ፣ ከዛ ውጭ ደግሞ ጥቃት እንዳይደርስባችሁ እንደተለመደው ፎሎም አድርጉት። በዛሬው ዕለት ከደብረ ማርቆስ ወደ ስናን፣ ከማቻክል ወደ ደጋሰኝን፣ ከየቦላ ወደ ጮቄ እና ከደንበጫ ከገሊላ ወደ ዋበር እና ፈረስ ቤት አቅጣጫ በነበረው እጅግ በጣም እልህ አስጨራሽ ውጊያ ነበረ።
በመሆኑም በአሁኑ ሰዓት ወደ ጮቄ እያመራ ነው ያገዛዙ ወታደር ማለት ነው። እዚህ ጋር ሌላችሁ የፈለኩት እኔ ከስናን ወረዳ ምስራቅ ጎጃም ስናን ወረዳ ከምትባለው ቦታ በዘፈቀደ የሚተኮሰው የመድፍ ጥይት ሁለተኛ ቀኑን ይዟል። በዚህም የማህበረሰቡን ቤትና ንብረት እያወደመና ብዙ ህይወትም አጥፍቷል። በዚህ አጋጣሚ የምነግራችሁ የወረዳው አስተዳደር አቶ ወርቄ ይባላል፣ የስናን ወረዳ አስተዳደር ማለት ነው። ስለዚህ የዚህ ሰውዬ በተወረወረው መድፍ የዚህ የወረዳ አስተዳድሩ የሚስቱ አጎት ጣማዊት ገደል ቤት የሚባል ከረው ገበያ የተወረወረ መድፍ ሚስቱ አጎት ላይ አርፎ እንግዲህ ይሄ ሰውዬ ህይወቱ አልፏል ማለት ነው። እንግዲህ እንደዚህ ነው። እኔ ብልጽግና አቅም የላቸውም። የብልጽግና ባለስልጣን አማራ ሆነው የብልጽግና ባለስልጣን አቅም የላቸውም፣ ተው ማለት አይችሉም። እንደውም ጊዜው ባወቀና የወረዳው ምክትል ወረዳ አስተዳደር ማለት ነው ጊዜው ባወቀና እርቂሁን የተባሉት በሉት ደብድቡት እያሉ ማህበረሰቡን እንደሚያስደበድቡና ሁለተኛ ቀኑን የያዘው የመድፍ ውርወራ በአጋጣሚ ሆኖ ሌሎች ህይወታቸው ያለፉ አሉ። ግን ዛሬ መንገር የፈለኩት የወረዳው የሚስቱን አጎት በራሱ አቶ ወርቂሁን ባስተኮሰው መድፍ የሚስቱን አጎት ገላግሎታል ማለት ነው። ንብረቱም ወድሟል። ሰውየውም በተተኮሰው መድፍ ጥይት ህይወቱ አልፏል ማለት ነው። በእጅግ በጣም በርከት ያሉ የማህበረሰብ ንብረቶች፣ ከብቶች፣ በጎች፣ ላሞችና ፈረሶች በጣም ብዙ ተጎድተዋል። ብዙ ቤቶችም ተቃጥለዋል። እንደዚህ በዘፈቀደ የሚተኮሰው የመድፍ ጥይት ማለት ነው። እና እንደዚህ ሆኖ እየተደረገ የወረዳ የብልጽግና ባለስልጣናት ሆዳሞች አንድም ቀን ቅሬታ አቅርበው አያውቁም ላገዛዙ ወታደር። አንድም ቀን ማለት ነው። እንግዲህ ፋኖ ጋር እኮ መግጠም ይቻላል፣ ምንም ችግር የለው። እስካሁን ድረስ ከተወረወረው ጥይት አንድም ጥይት ፋኖ ላይ ማረፍ አልቻለም። ግን የማህበረሰቡን ንብረት፣ የማህበረሰቡን ቤት፣ የማህበረሰቡን ህይወት እጅግ በጣም በመቅጸፍ ላይ ይገኛል። እንዳልኳችሁ የአማራ ብልጽግና ባለስልጣኖች ከማጎብደድ ውጭ ሌላ አማራጭ የላቸውም። እከካሞች፣ ፈሳሞች፣ ጅሎች ስለሆኑ እንዳልኳችሁ የወረዳ አስተዳደር አቶ ወርቂሁንና አቶ ጊዜው ባወቀ የተባሉት በሉት እያሉ እያዙዛሩ መድፉን በ19ኙም ወረዳ በ19ኙም ቀበሌ ያሉት የማህበረሰብ ሰዎች እጅግ በጣም እየተሰቃዩ ይገኛሉ ማለት ነው። አመሰግናለሁ።